ቆይ ግን አብርሃም የእውነት ይተት ቆይ ሳውን ምንድነው ለቅሰው ለምንድነው የምታለቅሽው? መስሎኝ እሺ አሁን አንተ የት ነው የምታደርገው? እኔማ ያው ከሀይሚ ጋር ነው የሚሄደው። ከማን? ከሀይሚ። እሺ እንደዛ ከሆነ እኔም አንተ ጋር አብሬ ልሂድ። ማስቴ ፍቅረኛ የነሽ እንጂ እኮ ሚስቴ አይደለችም። ያንቺ ቤተሰቦች እንድትሄጂ ፈቅዱልሻል? አፍቀድማ ይፈቀድልኝ እና ካልተፈቀደልሽ እንዴት ሆነሽ ነው የምትሄጂው ከኔ ጋር? ይዘን ጥፋ። ሰላም እንዴት ናችሁ ቤተሰብ? እኔ ፈጣሪ ይመስገን በጣም ደህና ነኝ። ቤተሰብ ሰሞኑን ያለውን ችግር ታውቃላችሁ። ለዚህ ሁሉ ችግር ደግሞ ምክንያቷ እኔ ነኝ። በእርግጥ እኔም እንደዚህ ይሆናል ብዬ አስቤ አልነበረም። ግን ደግሞ ሰው ያሰበው ነገር ሁሉ አይሳካም። ያው እኔ እንዳሰብኩት መሆኑ ትቶ በሌላ መንገድ እየሄደ ነውና ያው ቪዲዮውንም አይታችሁታል። ያው ማለት እኔም እንደዚህ ይሆናል ብዬ አስቤው አይደለም። ግን ያው እንደምታውቁት አብርሃምም ዳጊን ስለመታት በቃ ይሄን ነገር ለቅቄ ልሄድ ነው እያለ ነው እና ደግሞ ይሄ ነገር ለኔም ሆነ ለሁላችንም በጣም ከባድ ነው። እኔ እንደራሴ በቃ ጥሎኝ እንዲሄድ አልፈልግም። ያኔም ቢሆን ሳልረዳው ቀርቼ ሳይሆን ምናልባት እኔ እንዳልተረዳሁት ባስመስልና ብቻ ዳጊን ያባርራታል ብዬ አስቤ ነበር። ግን እንዳሰብኩት አልሆነም። አሁን ደግሞ አብርሃም ሊሄድ ነው እያለ ነው እና እኔ ደግሞ አሁን እንዳይሄድ ጠይቀዋለሁ። በቻልኩት አቅም ለምነዋለሁ። እንግዲህ እናንተ ጋር ሁኜ አብሬ ልለምነው ብዬ ነው። ጥፋቴንም አውቃለሁ። ጥፋቴንም ይቅርታ እንዲያደርግልኝ ጠይቀዋለሁ። እናንተም በኮሜንት እንዲቀር ጻፉለት። በቃ አብረን ሆነን እንጠብቀው እና ደግሞ ቤተሰብ በጣም ነው የምወዳችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አብረን እንጠብቀው። ሶል ቤተሰብ ነኝ። ምን ሆነሽ ነው? ምን ሆነሽ ነው? እና ታዲያ ምንድን ነው ያለቀስሽ? ምን ሆና ነው? ሶል ምን ሆነሽ ነው? ምንድን ነው ያለቀስሽ? አላለቀስኩም እንዴ? እንደዚህ አይነሽ ቀልዶ ነው እንዳላለቀስኩም የምትይው? ትነግረኝ? ምንድን ነው ያልሽ ነገር? ምንድን ነው ያልሽ? ምንም አልሆንኩም። እሺ ምንድን ነው ታዲያ ያለቀስሽ? አላለቀስኩም እንዴ? ማካሊ ሸፊኔ ከውበትሽ ጋራ ገለተ ሰማይ ጠራሽ። ለምንድን ነው ካሜራሽ? ለምንድን ነው? በመጀመሪያ ጊዜ ለዚህ ሁሉ ጥፋት ተጠያቂዋ እኔ ነኝና ሰሞኑን ላደረኩት ነገር ይቅርታ እንድታረግልኝ። እሺ እኔ እኮ ይቅርታ ብዬሻለሁ፣ ችግር የለውም። እና ለዛ ነው የምታለቅሽው? ንገሪኝ፣ ለምንድን ነው የምታለቅሽው? አላለቀስኩም። እሺ አይነሽ ምንድን ነው የቀላው? ዝም ብሎ ነው። ስታለቅስ ነው የቆየች ሰው?
ለምንድን ነው የምትጠብቂኝ ማስቴ? ለምንድን ነው አላለቀስኩም? እሺ ምንድን ነው ያልሽ? ንገረኝ። እኔ እኮ በዛ አልተቀየምኩሽም። በቃ አንቺ እኮ ይሆናል ብለሽ ነው አይደለ? ይሆናል ብዬም ቢሆን እኮ ይሄን ነገር ማድረግ የለብኝም ነበር፣ ማስተዋል ነበረብኝ አይደል? እሱማ ልክ ነሽ፣ ግን በቃ ተሳሳትሽ፣ አጠፋሽ፣ አለፈ፣ በቃ አለቀ። እንዴ ብሎ ነው ያለቀው? እኔ ያጠፋሁት ነገር እኮ ሌላ መዘዝ ነው ይዞ የመጣው። እሱንማ አሁን እሺ ምን ማድረግ እንችላለን ታዲያ? በቃ የተፈጠረው ነገር ተፈጠረ አይደል? ይሄ የተፈጠረ ነገር ደግሞ ዋናው ነገር ከዚህ ነገር ተምረሽበታል ወይ ነው። ነገ ላይ እንደዚህ አይነት ነገር ስህተት እንዳትሰሪ፣ ነገ በእኛ መሀል ክፍተት የሚፈጠር ነገር እንዲሁም ጉዳት ያለው ነገር እንዳያመጣ ከዚህ ድርጊትሽ ተምረሻል የሚለው ነው እንጂ ያለፈን ነገር እኮ ወይኔ ወደ ኋላ እንጂ አይገኝ ወደፊት የሚባል ነገር አለ። ካለፈ ወዲያ ወይኔ ባላደርግ ኖሮ እንደዚህ አጠፋው እያልሽ ብትጸጸች አንቺን መጉዳት ነው እንጂ ለኔም ለሌላ ሰው የሚመልሰው ነገር የለም አይደል? እና ቆይስ አሁን ምንድነው ለብሰውሽ? ለምንድነው የምታለቅሽው? መስቴ በእናትሽ እኔንም ጨምረሽ እኮ እያስጨነቅሽኝ ነው። ለምንድነው እንደዚህ የምትሆኝ? እሺ ቆይ ምንድን ላድርግሽ? እኔ ምን ማድረግ ነበረብኝ? ምን አድርገህ የምትይኝ? አብርሃም እኔ ከልቤ ይቅርታ እንድታደርግልኝ ብቻ ነው የምፈልገው። በቃ እኔ አጥፍቻለሁ፣ ይቅርታ አድርግልኝ። እኔ እኮ አልተቀየምኩሽም። በቃ ካለፈው ስህተትሽ ተማሪበት አለቀ እንጂ እንዴ ማስቴ አይደለም ሆን ብለሽ ያልሆነውን የተሻለ ነገር አደርጋለሁ ብለሽ ተሳስተሽ ያጠፋሽውን ቀርቶ ሆን ብለሽ ብታጠፊም እኮ ያንቺን የመቀየም የምችልበት ልብ የለኝም። እና ባትቀየመኝ ነው አሁን ልሄድ የምትለው? እኔ እኮ የምሄደው በአንቺ ጥፋት ምክንያት ወይም አንቺን ተቀይሜሽ ሳይሆን እኮ ነገሮችን ለማቅለል ሸሸት ራሴን ገለል አድርጌ ለመቆየት ነው። ቆይ ግን አብርሃም የእውነት ይዘት እሺ እዚህ ተቀምጬ ብጎዳ ሌላ ስህተት አይደለም የሚፈጠረው? ወይስ ብጣላ ከሰው ጋር ወይ ያልሆነ ነገር ቢፈጠር ከዚህ በኋላ ለምን ትጣላለህ? ስታዩ እሷ እንደዛ ሆና የእሷ ቤተሰቦች ዝም የሚሉ ነው የሚመስልሽ ነው? ወይስ እኔስ አልታሰርም? ወይስ ሌላ ጠብ ሰው ጋር አልጣላም? የእሷ ቤተሰቦች እኔን ቢያገኙኝ ዝም ይሉኛል? ንገረኝሽ። ከዛ እነሱ እኔን የሆነ ነገር ሲያደርጉ ዝም ብዬ ነው የማያቸው? መስቲ አርቀሽ አስቢ እንጂ አንዳንዴ እኔ እኮ ከዚህ ሁሉ ችግር ለመውጣት ነው እንጂ እኔ ካንቺ ለመራቅ አይደለም የምሄደው። እኔም እኮ አንተ እንድትርቀኝ ስላልፈለኩ ነው እንጂ ችግሩ ሳይገባኝ ቀርቶ እኮ አይደለም። አውቃለሁ መስቲ። እሺ በቃ ትንሽ ቀን እኮ ነው ነገሮች እስኪረጋጉ፣ እሷም ቢያንስ ከህመሟ መለስ እስክትል ነው። ከዛ በኋላ በቃ ሽማግሌ ልኬ ምናምን ቢሆን ያለው ነገር ሰላም እንዲሆን አደርጋለሁ። ይሁን ጠቡን እኮ ነው ትኩስን ጠብ በቃ እስኪበርድ እኮ ነው መስቲ። እሺ አሁን አንተ የት ነው የምትሄደው? እኔማ ይኸው መስቲ ከሀይሚ ጋር ነው የምሄደው። ከማን? ከሀይሚ። ምን ነው ሀይሚ ማናት? ሀይሚ ዩቲዩበሯ ናታ፣ የብሩኬ ሚስት። እሷ ጋር ምን ልሰራ ትሄዳለህ? አይ እኔማ ማለት ዝም ብዬ ያለ አንድ ነገር ከሄድኩ አይቀር ቁጭ ከምን አንደኛ ሀይሚንም አግኝቻት ተዋውቂያትም እነ ብሩኬንም ሁሉን ተዋውቂያቸው ከዛ ከነሱ ቤተሰቦች ጋርም ተዋውቄ በቃ ያለውን ቪዲዮ ሰራ እንድቆይ ማለት ነው እንጂ ሌላ ምን ላደርግ እሄዳለሁ? በዛ ላይ ደግሞ ከሷ ጋር እኮ ቪዲዮ ሰራው ማለት አንደኛ የሷ ቤተሰቦችም የኛ ቤተሰቦች ይሆናሉ፣ እንተዋወቃቸዋለን። በቃ አሪፍ ነው፣ ጥሩ ነገር ነው። ሲቀጥል ደግሞ እዚህ ተቀምጬ ችግር ከሚፈጠር ማይሆን ቦታ ሄጅም ዝም ብዬ እኔም ከምጨናነቅ ሄጄ ቪዲዮ ቢሰራ ይሻላል። በዛ ላይ ደግሞ ከሰው ጋር እንተዋወቃለን። ነገርኝ የተሻለ አይደለም ይሄ ነገር? እሺ እንደዛ ከሆነ እኔም አንተ ጋር አብሬ ልሂድ።
ኧረ ማስቴ አዲስ አበባ ነው ከኔ ጋር የምትሄጂው? እንዴ ምን ችግር አለው? እንዴት ሆነሽ ነው የምትሄጂው? እስኪ ንገሪኝ። አንቺ አሁን ከኔ ጋር እንዴት ሆነሽ ነው የምትሄጂው? እንዴ መሄድ ነው። ምን እንዴት አለው? ማስቴ ፍቅረኛ የነሽ እንጂ እኮ ሚስቴ አይደለሽም። የአንቺ ቤተሰቦችስ እንድትሄጂ ፈቅዱልሻል? አፍቀድማ ይፈቀድልኝ እና ካልተፈቀደልሽ እንዴት ሆነሽ ነው የምትሄጂው ከኔ ጋር? ሳያዩን ጠፍተን ማለት ጠፍተን ማለት እንዴ ምን ማለት አለው አብርሃም? ጠፍተን ማለት እንዴት ማለትማ ተደብቀን እነሱ ሳያውቁኝ እንሄዳለን። እና ይዘኝ ጥፋ እያልሽኝ ነው? አዎ ይዘኝ ጥፋ። ምን ነው? እሺ ይዤሽ ጠፋሁ ነው አለ። መሄዱን እኮ እንሄዳለን፣ ችግር የለውም። እዛ ሄደን ምንድን ነው የምንበለው? ለራሴ እንዴት እንደምሆን ጨንቆኛል። ከዛ አንቺን ይዤ እንዴት የት ነው የምናድረው? ምንድን ነው የምንበለው? እንዴትስ ነው የምንሰነብተው? ከዛ የኛው ሲሆን ቤተሰቦችስ ምን ይላሉ? ማስቴ ለምንድን ነው ቆይ ዝም ብለህ የዕለታዊ ስሜቱን ብቻ የምታስብ? ለምን አርቀሽ ነገ ምን ይፈጠራል? ይሄ ነገር ባደርግ ምን ይፈጠራል? ምን ችግር ይኖረዋል? ምንስ ጥሩ ነገር አለው? ምንለው ማታመዛዝኝ እንዴ? አንተ የሄድክ አይደል እንዴ? እኔ እኮ ብሄድ ምንም እንትን የሚመጣብኝ ነገር የለም። የተሻለ ነገር ለማግኘት ነው የሚሄደው። እና እኔስ ምን ይመጣብኛል? ከቤተሰቦች ጋር ትጣያለሽ። ነገ እኮ ካንቺ ቤተሰቦች ጋር እኔም አጥፍተህ ወሰድካት ተብዬ አንቺም ቢሆን ደግሞ እንደዚህ እሱን ተከትላኛን ጥላ ሄደች ተብልሽ እኮ ሰላም አይኖርም እኮ ማስቴ። ከዚህ ሁሉ በቃ ትንሽ ቀን እስኪረጋጋ ነው እዛ ሄጄ እሰነብታለሁ። ከዛ እመጣለሁ። ምን ችግር አለው? ደግሞ እስከዛ ድረስ ቤተሰቦች ናቸው። እኔንም እዛ ያዩኛል። ከና ሀይሚ ጋር እሰራለሁ። እንግዲህ ሀይሚን ካገኘኋት ፈጣሪ ፈቅዶ ከዛ ሲቀጥል አንቺም ደግሞ እስከዛሬ እየሰራን ያጠራቀምነውን ድራማ እየሰራችሁ ከነዋለ ጋርም ደግሞ ሌላ ሐሳብ እንትን እያላችሁ ስትሰሩ ትጠብቁኛላችሁ። በዚሁ አጋጣሚ ደግሞ ቤተሰብ ዳጊን ማየት አንፈልግም፣ ዳጊን አታምጣብን፣ ለምን ዳጊን አታምጡብን እያላችሁ ነበርና ዳጊ አይደለም ቪዲዮ ልሰራ ያለችበትን ሁኔታ ታውቃላችሁ። አሁን ዳጊ ቪዲዮ እየሰራች ሳይሆን ከዚህ በፊት ምክንያቱም እንደምታውቁት ነው የቆሸሹ አልማዞች ተከታታይ ድራማችን በሳምንት 2 ቀን ነው የሚለቀቀው፣ ማክሰኞና ሐሙስ ማለት ነው። እና ጊዜ ሲኖረን ስናገኝ እየቀረጸን ያጠራቀምናቸው ቪዲዮዎች አሉ፣ ብዙ ክፍሎች አሉ አሁን ያጠራቀምናቸው። እነሱን ነው እየጫነ ያለ ነው እንጂ አሁን አዲስ እየሰራን አይደለም ተከታታይ ድራማዎቻችን ላይ። እና ይሄንን እንድትረዱ እንፈልጋለን። በዚህ አጋጣሚ ደግሞ ምናልባት ሀይሚን እንግዲህ ሰው አገናኛለሁ በቃ ምናምን ብሎኛል። እኛም በጣም ነው የምንወዳቸው ሀይሚን ብሩኬን በጣም ነው የምንወዳቸው። ሀይሚና ብሩኬን እኛም በጣም ነው የምንወዳቸው። በነገራችን ላይ የነሱ ቤተሰቦችን በቃ እንወዳቸዋለን አለ አይደል? ባናውቃችሁም ግን ከስር ገብተን የነሱን ኮሜንት ስናነብ የምትሰጡት ኮሜንት የምትሰጧቸው አስተያየት በጣም ነው ደስ የሚለውና የኛም ቤተሰቦች ብትሆኑ በጣም ደስ ይለናል። እንግዲህ እኔንም ፈጣሪ ፈቅዶ ካገኛት ተተዋወቁኛላችሁ ማለት ነው የሷ ቤተሰቦች። ይሄን ቪዲዮም የደረሳችሁ ካላችሁ ምናልባትም ተምኔል ላይ ፎቶዋን ስለምናስቀምጠው ስለሷ ስለምናወራ ምናልባት ስልኳ ያላችሁ ሰዎች የብሩኬም ሆነ የሀይሚ ስልክ ያላችሁ ሰዎች እንድናገኛቸው ብታመቻቹልን ብትነግሩን ደስ ይለናል። ካላችሁ እዚህ ጋር በምናስቀምጠው ስልክ ቁጥር እየደወላችሁ አሳውቁን ወይም ንገሩን እነሱ እንድናገኛቸው እና የነሱ ፋሚሊዎችን በኮሜንታችሁ በጣም ነው ደስ የምትሉ። ምክንያቱም ፍቅርን ነው ሰላምን ነው የምትመኙና ደስ ትላላችሁ። እኛንም ቢሆን እየገባችሁ አበረታቱን። እንወዳችኋለን፣ እናከብራችኋለን። ማስቴ ደግሞ በቃ አሁን ከዚህ ሐሳብ ውጪ በቅርብ ቀን እንገናኛለን። እኔ አልቆይም። ከተረጋጉልን እኮ 3-4 ቀንም ወይ ሳምንትም እንደ ሁኔታው እኮ ቶሎ ነው የምመጣው። እሺ ደግሞ ሲከፋኛል ብዬ አልነገርኩሽ እና እንደዛ ከሆነ አብረን አንሄድም? ረማስ ይደፈቅ አትበይ እንጂ ይበለጥ እዛ ሄደሽ እኮ ትከፍያለሽ። ለምንድን ነው የምከፈው? እሺ እነ ብሩኬን ካገኘኋቸው ሀይሚን ካገኘኋት ትመጫለሽ። ምክንያቱም እነሱ ጋር ቪዲዮ ከሰራን ካገኘኋቸውና ፈጣሪ ፈቅዶ ቪዲዮ ከሰራን አዲስ አበባ እንሄዳለን። ከዛ ቤተሰብን ማሳውቀን በቃ እንትን እንሄዳለን። አረ ካላገኘኋት ማን ተመልሼ እመጣለሁ ታዲያ። እሺ
የኔ ወርቅ እንደዚህ እሺ ሳቅ በእናትህ ሳቅ ሲሞትልሽ ለኔ እስቲ ሳቅ ነይ እና ኮረፍሽኝ ማኩረፍ አይደለም እቀየማለሁ። እኔ ደግሞ አንቺ እንድትቀየሚ እንኳን አልፈልግም እና ባትፈልግም እሺ የተሻለ አይደለም እኔ እኮ እሺ መስቲ ቆይ አሁን አንቺ ልጅሽ ቢያድግ የሚፈጠረው ነገር አስበሽበት ነው በቃ አስብሽ ተረጋጊና አሁን ቤትሽ ትገዛለሽ ከዛ ሻወር ትወስጃለሽ ከዛ በኋላ ምን እያሰብኩ ነው ግን እውነቱን ነው እኮ እኔ አዛቤድ ችግር ይፈጠራል ምናምን ብለሽ ስታስቢ አዎ አብርሃም ልክ ነህ ምናምን ትይኝና በቃ እንደውም አንቺ ትሸኝኛለሽ በደስታ ማለት እሺ አንሳቂ ቤተሰብ ደግሞ ስታኮርፍ ያት እስኪ አሁን ስትስቅ ነው የሚያምርባት ያችን የመሰለኝ ፊቷን የተበላሸ ቂጣስ መስለው ዝም አለች ሰግልኝ ስለኔስ ትሳቂልኝ ሻን ነገር ትንሽ አሁን ልትስቂ ያደርገው ትንሽ አረግ በይ ትንሽ አራራ እሽሩሩሩ ነይ ያው ትንሽ ስቀሻል ሰበር ወዳባቱ ይገዛል ወዳባቱ ብር የለም ይገዛል ወዳባቱ ግሽ ተይው ደህና ነው ለከፋሽ በቃ ስትስቂ ደስ ይላል በቃ ይሄ ነው አያምርባትም ቤተሰብ እንደዚህ ስትስቅ ቤተሰብ እንደዚህ ስትስቅ አያምርባትም አንዴ ደገብል እስኪ ሳቁ አንዴ ለቤተሰብ የምር ቤተሰብ ጨንቋቸውን ሰሞኑና አንዴ እስኪ አንዴ እንሳቅላችሁ ታይ ግን ታይ እሺ በኩርኩም በለሽ ትስቂያለሽ ሶዳ መጥቶ እንዴት ነው ልኮልኩልሽ አልስቅም ተወስቃለሁ ነይ ሳቂሽ ነይ ከሳቅሽ አልኮልኩልሽ ነይ ሳቂሽ እኩል እንደዚህ እንሰለፈና እኩል የሳቀስ ሽልማት 1 2 3 ነይ ኮመንት የኮኖሞዲስ ታያለሽ ካሜራማን አይሰማ እሺ አዲሳለሁ የኔ ፍቅር የኔ ወርቅ ቤተሰብ አይሰማ እንዳቀፍሽ በቃ አልጠግብም ምን ልሆንሽ ምን ልሆንልሽ ለኔ ጣፋጭ ነው ወርቅ አሁን ተረጋግተሻል አይደል ደግሞ ሲነል ሳምሽ አንዱም ሳም እሺ አንቺ ሳም ስለዚህ አትወጂኝም ማለት እኮ እንደዛ ከሆነ ሳም እሺ እንደዛ ከሆነ ሳም እና አልወድም እና ይዘኝ ርብት ይታለ ለምንድን ነው ማለት ስለፈለኩ ለማንኛውም እንወዳቸዋለን እናከብራቸዋለን ቤተሰብ መልካም ቆይታ ይሆንላችሁ በኮሜንት ላይ መከሯት እስኪ በቃ እንዴ አልሰማኝ አለች ምን ላደርግ እስኪ ገና ልጅ ሁና ነው መሰል ልጅ አለለሽ እኔ እኮ ልጅነቷ ተብሎ የተዘፈነው ሙዚቃ ለሷ ይመስለኛል አይደለም እሺ እንደ ሽማግሌ አስቢያት አይደል እንደዛ ከሆነ ለማንኛውም እንዴትስ እንወዳችኋለን መልካም ጊዜ ይሁንላችሁ ባይ ኮሜንት ላይ አስቀምጡኝ ብቻ ግን አሁን ተይዤ ብደበደብ ማለት ነው ነገ ደግሞ ምን በተደበደብ ተይ በኋላ ነገ ምን ባል ኑሮ እኔ እኮ ነኝ እንደዚህ ያልሽ በኋላ ታቀርፊያለሽ ሰው እንሂድ እሺ ማዛዛ እንደዚህ ሳቅስት ይሆናል ደስ ይለኛል እኔ ራሱ በቃ ከጭንቀት እወጣለሁ ሐሳብ እወጣለሁ ጎተሻላ